በእውነት ደዌያችንን ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። አማኑኤል አምላኬ ለከ ኃይለ ክብር ወስብሐት ወዘዝእስከ ኃጢአትን ረገማት ማለት ኃጢአትን ከሰዎች ላይ አስወገደ። የሰው ልጅ ሁሉ ንጹህ አደረገው። የቆሸሸውን አጠበው፣ አጸዳው። የቆሸሸ ማንነታችንን የረከሰ ማንነታችንን ቅዱሳን አደረገን፣ ንጹሃን አደረገን። ይህን የምናስታውስበት ዕለት ነው ሰኞ ማለት። አማኑኤል አምላኬ ለከ ኃይለ ክብር ወስብሐት ወዘዝእስከ ለዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ልጆች፣ የቅዱሳን ወዳጆች፣ በልዑል እግዚአብሔር ስም እንኳን ለሰሙነ ሕማማት ሳምንት በሰላም አደረሳችሁ አደረሰን። በዚህ መሰናዶ ሰሙነ ሕማማት ምንድነውና በዕለተ ሰኞ የተፈጸሙ ሁለት አበይት ተግባራትን መርገመ በለስንና በቤተ መቅደስ ውስጥ የሚሸጡ የሚለውጡትን ስለማባረሩ ቤቴ የጸሎት ቤት ይባላል ብሎ መናገሩን በሚመለከት ሰፊ ዝግጅት ስላለው የዚህም ብቻ ይዤላችሁ ቀርቤያለሁ። ትምህርቱ ለሁሉም እንዲዳረስ አገልግሎቱም እንዲሰፋ አዘጋጁን ለማበረታታት ሰብስክራይብ እና ሼር በማድረግ የበኩሎትን እንዲወጡ በልዑል እግዚአብሔር ስም እንጠይቃለን። አማኑኤል አምላኬ ለከ ኃይለ ክብር ወስብሐት ወዘዝእስከ ለዓለም። ሰሙነ ሕማማት ማለት የሕማማት ሳምንት ማለት ነው። የሕማማት ሳምንት ሲሆን ሕማማት የሚለው ደግሞ ሐመ ታመመ ከሚለው የግዕዝ ቃል የተገኘ ነው። ስለዚህ ሰሙነ ሕማማት ማለት እኛን ለማዳን በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ እኛን ለማዳን ወደዚህ ዓለም የመጣውንና ስለኛ መከራ የተቀበለውን የክርስቶስ ኢየሱስን ሕማሙን፣ ግርፋቱን፣ መስቀል ተሸክሞ መንገላታቱን፣ በችንካር መቸንከሩን፣ በጦር መወጋቱን፣ ደሙ መፍሰሱን፣ ስጋው መቆረሱን፣ መሰቀሉን፣ መሞቱን፣ በመቃብር ማደሩን እንደዚሁም ደግሞ ሞትን አሸንፎ በታላቅ ኃይልና ስልጣን የተነሳበትን የምናስታውስበት ነው። ይህ ሰሙነ ሕማማት ማለት። ሰሙነ ሕማማት አጠቃላይ ስለ መሲሁ፣ ስለ አዳኙ፣ ስለ ክርስቶስ የተነገሩ መጻሕፍት ሁሉ የሚተረኩበት ሳምንት ነው። ከነዚህ መካከል እስኪ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምሮ ያለው ቃል እንደዚህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየን፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ።
ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እስከ ፍጻሜ ያለው ምንባብ ነው። ስለዚህ ይሄ ሰሙነ ሕማማት ማለት የክርስቶስን ሕማሙን፣ ግርፋቱን፣ መስቀል መሸከምና መንገላታቱን፣ በችንካር መቸንከሩን፣ በጦር መወጋቱን፣ ደሙ መፍሰሱን፣ ስጋው መቆረሱን፣ መሰቀሉን፣ መሞቱን፣ በመቃብር ማደሩን የምናስታውስበት መጻሕፍት ሁላ ስለርሱ የተናገሩትን የምንረዳበት ነው ማለት ነው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እስከ ፍጻሜ ያለው ሐዋርያው ቅዱስ ጳውሎስም ለዚህ ነው አንዱ ስለ ሁሉ ሞተ የሚለው። አንዱ ስለ ሁሉ ሞቶ አንዱ የእግዚአብሔር ልጅ እግዚአብሔር ስለ ሁሉ ሞቶ ዓለምን ያዳነበትን የምናስታውስበት ነው። ዳዊትም በመዝሙሩ ቀነውኒ እደውየ ወእገርየ ወሆለቁ ሁሉ አይጽምቴ፣ እጆቼንና እግሮቼን ቸነከሩኝ አጥንቶችን ሁሉ ቆጠሩ ብሎ ትንቢት እንደተናገረው ትንቢቱ የተፈጸመበት መድኃኔዓለም ኢየሱስ ክርስቶስ ይህንን መከራ የተቀበለበት የሚታወስበት ሳምንት ነው ሰሙነ ሕማማት። ሌላኛው ከአዳም ጀምሮ እስከ ኢየሱስ ክርስቶስ ስቅለት ድረስ በመከራ በፍዳ በኩነኔ በእንግልት የነበሩ ሲሰቃዩ የነበሩ በሲኦል ያሉ ነፍሳት ስቃይ እንግልት የሚታወስበት ነው ሕማማት። ስለዚህ ሕማማት ተባለ። ሕማማት የሚለው ይህን የሚያስታውስ ነው። ሰሙነ ሕማማት ሌላኛ ትርጓሜው ቅዱስ ሳምንት ይባላል። መድኃኔዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዝዞ ነፍሱን ስለሰጠልን ነፍሱን ስለካሰልን በእያንዳንዱ ዕለት ስለ ፍጹም ፍቅሩ የተከፈለ የመስዋዕትነት ሥራ ስለተሰራበት ቅዱስ ሳምንት ይባላል። የመጨረሻ ሳምንት ይባላል። የመጨረሻ ሳምንት የተባለበት የሴቲቱ ልጅ ራስህን ይቀጠቅጣል ራስህን ይቀጠቅጣል ተብሎ ተስፋ ከተሰጠባት ዕለት ጀምሮ እንዲሁም ደግሞ በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለት ተወለትከ ወይእድህ ኩስተመርህብከ ወይትቤዘወከ በሞትየ ወመስቀልየ፣ በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳህ ተንቧችቼ በመስቀል ተሰቅዬ አድነሃለሁ ያለው ቃል ኪዳን ከዚያ ቃል ኪዳን ጀምሮ የሰው ልጅ እንዲያድነው የፈለገበት የሰው ልጅ የሚመጣበትን ሱባኤ የሚመጣበትን የማዳን ቀን በሱባኤ የተናገረበት የሻተበት የፈለገበት እንደዚሁም ደግሞ መጥቶ ያድነናል በሚል ታላቅ ተስፋ የተነገረው ትንቢት የነቢያት ትንቢት ሁሉ የተፈጸመበት እውን የሆነበት ፍጻሜ አግኝቶ ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና የተባለው የተፈጸመበት የእግዚአብሔር አንድያ ልጅ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ዓለሙን ያዳነበት በመስቀል ላይ ተሰቅሎ ያዳነበት ነቢያት ሁሉ የፈለጉት የተፈጸመበት ስለሆነ ፍጻሜ ሰሙነ ሕማማት ይባላል ሌላኛው ትርጓሜ። ከዚህ በመቀጠል ከሰኞ እስከ እሁድ ያሉ ዕለታት ስያሜ ያላቸው በሰሙነ ሕማማት ያሉ ዕለታት ስያሜ ያላቸው ለምሳሌ ሰኞ መርገመ በለስ ይባላል። ማክሰኞ ዕለተ ጥያቄ ቀን ይባላል። ሮቡ ምክረ አይሁድ ይባላል። ሐሙስ ጸሎተ ሐሙስ ወይም ጸለተ ሐሙስ እየተባለ ይጠራል። ያም ያለው እንደዚሁ በዚህ ዕለት አርብ ስቅለት፣ ቅዳሜ ቅዳም ስዑር ተብሎ ይጠራሉ። እነዚህ ዕለታት እሁድ ትንሳኤ ነው። ነገር ግን ከዝግጅቱ መርዘም የተነሳ የሰኞን ዕለት ሰኞ ዕለት ምን ተፈጸመ የሚለውን ዝግጅት ብቻ ወደ እናንተ አደርሳለሁ። በሰኞ ዕለት 2 ስራዎችን ሰርቷል። አንደኛ በለስን ረግሟል። ሁለተኛ ከቤተ መቅደስ የሚሸጡትና የሚለውጡትን አስወጥቶ ቤቴ የጸሎት ቤት ይባላል፣ የአባቴን ቤት የነጋዴዎች ቤት አታድርጉት ብሎ የተናገረበት ይህን ገቢረ ተአምር የሰራበት ነው። ስለዚህ ወደ በለስ መርገም እንዳለን የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ጀምሮ ያለው ስለ መርገመ በለስ ይናገራል። እንደዚሁ 21 12 እስከ 17፣ ማርቆስ 11 17፣ ሉቃስ 19 45 46 እነዚህ ያሉ ምዕራፎች ያጠናቅቁታል ይህን ተረካ ማለት ነው። እና መርገመ በለስ ይባላል። ከቢታንያ ወደ ኢየሩሳሌም ሲሄድ ተራበ ይላል። እስኪ ምንባቡን ቀድመን እናንበው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 21 ቁጥር 18 ጀምሮ ያለው እንደዚህ ይላል። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ
አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ተራበ የሚለው ነው ዋናው ነገር። ተራበ የሚለውን እንዴት ተራበ የሚለውን ነገር ማየት ይጠበቅብናል። እንዴት ተራበ? አምላክ ወልደ አምላክ ነው ኢየሱስ ክርስቶስ እንዴት ተራበ የሚለውን መጽሐፍ ቅዱስስ ስለመራብና ስለ እግዚአብሔር ምን ይላል የሚለውን እናያለን ግልጽ እንዲሆን። በትንቢተ ኢሳይያስ ምዕራፍ 46 ቁጥር 25 ላይ እግዚአብሔር ለዘላለም አይራብም፣ እግዚአብሔር ለዘላለም አይጠማም፣ እግዚአብሔር ለዘላለም አይደክምም ብሎ ሲናገር እናየዋለን። የኢየሱስ ክርስቶስን አምላክነት የሚመሰክረው ቅዱስ ዮሐንስ ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ እያለ ሲናገር እናየዋለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3። ከዚህም አልፎ ዝቅ ይልና ቁጥር 12 ላይ ወደ ወገኖቹ መጣ፣ በዓለም ነበረ፣ ዓለሙን ፈጠረ፣ ዓለሙም አልተቀበለውም። ለተቀበሉት ሁሉና በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ስልጣንን የሚሰጥ አምላክ ነው ኢየሱስ ክርስቶስ፣ እያየነው ነው። እርሱም በመዋዕለ ስብከቱ ሲያስተምር ምንድነው ያለ? እኔ የኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ስራውንም መፈጽም ዘንድ ነው እንጂ ብሎ ሲናገር እንሰማዋለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 34 ሲል ተናግሯል። ካዲያ ለምን ተራበ ማለት ምን ለማለት ነው? እንዴት ይራባል አምላክ ከሆነ የሚለውን ይህን ጥያቄ ፈተን መሄድ አለብን ማለት ነው። ሰማያውያን መላእክትን እንዳይራቡ አድርጎ የፈጠረ አምላክ ነው። እስራኤልን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ የመገበ 40 ዘመን ሙሉ የመገባቸው ነው ኢየሱስ ክርስቶስ ማለት። ስለዚህ ይህን ያደረገው መላእክትን እንዳይራቡ አድርጎ የፈጠረው እስራኤልን 40 ዘመን ሙሉ በምድረ በዳ ከላይ መናን እያወረደ ከታች ከአለት ላይ ውሃን እያፈለቀ የመገባቸው አምላክ ነው። ፀሐይ እንዳይመታቸው ቀን በደመና እየጋረደ ሌሊት ጉዟቸው እንዲፋጠን በአምደ እሳት የመራቸው ነው። በእሳት አምድ የመራቸው ነው። ታዲያ ምን ማለት ነው ተራበ ማለት የሚለውን ማየት ይጠበቅብናል። ድህረ ስጋዊ ስጋን ከለበሰ በኋላ ደግሞ በ5 እንጀራና በ2 ዓሣ ከ5000 ሕዝብ በላይ አጥግቦ 12 ቅርጫት እንዲነሳ ያደረገ ነው ኢየሱስ ክርስቶስ። ስለዚህ ለምን ተራበ የሚለውን ማወቅ ይጠበቃል። የተራበበት ዋናው ምክንያት አልተራበም አይባልም። የተራበው ምንድነው? ፍጹም ሰው ስለሆነ ነው። ፍጹም ሰው ፍጹም አምላክ ነው። በተዋሂዶ ፍጹም ሰው ፍጹም አምላክ ስለሆነ እንደ ስጋነቱ ስጋን እንደመልበሱ ተርቧል፣ መንገድ በመሄድ ደክሟል፣ ተጠምቷል፣ ህማሙን ሁሉ ተቀብሏል፣ ተሰቅሏል፣ ሞቷል የምንለው ስጋን ስለለበሰ ነው። ነገር ግን ረሃቡ ንዴት ያለበትና የአንዲት የበለስ ዘለላ ረሃብ አይደለም። ንዴት ማለት እንደ ሰው ችግር ያለበት አይደለም። እኛ የምንራበው ስናጣ ነው። ካላጣን የሰው ልጅ ካላጣ አይራብም፣ ካላጣ አይጠማም። እሱ ግን እዚህ ጋር ንዴት ያለበት ረሃብ አይደለም የተራበው። ስጋ መልበሱን ለማመላከት ነው ተራበ ብንልም። ነገር ግን በዚህ ላይ በበለሲቱ ስንመለከት ደግሞ የአንዲት የበለስ ዘለላን ፍለጋ ረሃብ አይደለም። ረሃቡ የበለስ ፍሬ ሳይሆን በለስ ብሂል ህዝበ እስራኤል ሙንቱ ይላል። በለስ ዘይቤ ህዝበ እስራኤል እሙንቱ ብሎ ቅዱስ ያሬድ እንደተናገረው በለስ ማለት ህዝበ እስራኤልን የሚያመላክት ነው። በመጽሐፍ ቅዱስም ምጽአትን በተናገረበት ላይ በለስ ስትለመልም ፍሬዋ ሲደርስ እያለ ይናገራል። በለስ ማለት ተበታትና የነበረችው እስራኤል ስትመለስ፣ ተበታትና የነበረ ግዛት አልባ የነበረችው ግዛት ሲኖራት ስታይል ያን ምጽአት እንደደረሰ እወቁ ብሎ መጽሐፍ ቅዱስ እንደተናገረው በለስ ማለት እስራኤል ናት። እናም የተራበውም የሃይማኖትና የመልካም ስነ ምግባር ፍሬን የተራበው የሃይማኖትና የመልካም ስነ ምግባር ፍሬን ተርቧል። ግን የተራበው መራቡን ለማጠየቅ ነው እንግዲህ የተናገረው። የፈለገውን አላገኘም። ወደ እስራኤል ሲመጣ እስራኤል ኢየሩሳሌም ድህነቷን ትቀበላለች የሚል ነበር። ነገር ግን ኢየሩሳሌም ሆይ ብሎ አዝኖላታል፣ አልቅሶላታል። መድኃኒትሽን አልተቀበልሽምና ብሎ አዝኖላታል፣ አልቅሶላታል። ስለዚህ እርግመቱ ምንድነው? በአይሁድ ጉባኤ ላይ የነገሰውን ኃጢአት በበለስ አንጻር መርገሙን ነው የሚያመላክት። በአይሁድ ጉባኤ ላይ የነገሰውን ኃጢአት በአምሳለ በለስ መርገሙን ያመላክታል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በአምሳለ በለስ ረገማ ለኃጢአት
በበለስ አንጻር ኃጢአትን ረገማት ብሏልና ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማንን፣ አሕዛብ የጸጋ ልጅ ለመሆን መብቃታቸውን እንዲህ ሲል ያብራራል። አሕዛብ የቃሉን ትምህርት ሰምተው የእጁን ታምራት አይተው ያመኑበትን የጸጋ ልጅ ለመሆን መብቃታቸውን ሲመሰክር፣ እስራኤል ደግሞ መረገማቸውን ሲመሰክር እንዲላል። አሕዛብ አስተጋብኡ ጽጌረዳ በሂሩቱ ወሶኩሳ ተርፈ ሀባ አይሁድ ዘውእቱ ህጸተ ሃይማኖት ይላል። አሕዛብ በእግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን እሾሁ ተረፈ ወይም ቀረ፣ ይኸውም የሃይማኖት ጉድለት ነው ብሎ ተርጉሞታል። እሾህ የእርግማን ምሳሌ ነው። እዚህ ጋር መረዳት ያለብን በለሷን ረገማት ማለት ቀጥታ በለሷን የሚያመለክት አይደለም። መጽሐፍ ቅዱስ ትርጓሜ ያስፈልገዋል። መጽሐፍ ቅዱስ በዚህ ዓለም ላይ ባሉ ሰብሎች ይመሰላል። ለምሳሌ በዚህ ዓለም ላይ ያሉ ሰብሎች ጥሬው የሚበላል፣ እንደበቀለ እንዳፈራ የሚበላል። ሌላኛው ደግሞ ጥሬውም ይበላል፣ ተቆልቶም ይበላል፣ እሳት ነክቶት ይበላል። ለምሳሌ አተርን፣ ባቄላን፣ ሽምብራን፣ ስንዴን፣ ገብስን ሌሎችንም ብንወስድ ጥሬያቸውን መብላት ይቻላል፣ አብስሎም መብላት ይቻላል። እንደደረሱ የሚበሉ አሉ፣ እሳት ሳይነካቸው፣ እሳት ነክቷቸውም ሳይነካቸውም የሚበሉ አሉ። ፍጹም እሳት ካልነካቸውና ካልበሰሉ የማይበሉ አሉ። መጽሐፍ ቅዱስም እንደዚያ ማለት ነው። ስለዚህ በለስን ረገማት የሚለው ምን ያስፈልገዋል ማለት ነው? ሳይተረጎም ሊታወቅ የማይችል ጥልቅ ምስጢር ያለው ነው፣ መተርጎም ያስፈልገዋል ማለት ነው። ስለዚህም በዚህ መሰረት በአምሳለ በለስ ረገማ ለኃጢአት ብሎ ቅዱስ ሊቁ ቅዱስ ዮሐንስ አፈወርቅ እንደተናገረው በበለስ አምሳል የእስራኤልን ኃጢአት፣ በበለስ አምሳል የእስራኤልን ጉባኤ በአይሁድ ጉባኤ ላይ የነበረውን ኃጢአት መርገሙን እነሱን ሁሉ ማንጻቱን የሚያመላክት ነው። የመጣው ምን ለማድረግ ነው? ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ ማለት ያለምንም የሰው ልጆች ዋጋ ማለት ነው። ስለዚህ ሁሉንም ማዳኑን፣ የሁሉም አባት፣ የሁሉም አዳኝ፣ የሁሉም ሰላም መሆኑን፣ የሁሉም አምላክ መሆኑን ለማመላከት የተነገረበት ነው። በበለስ አምሳል ኃጢአትን የረገመ የሚለውን የምንረዳበት ነው። ስለዚህ በዕለተ ሰኞ ሁለት ነገሮችን እንረዳለን። ሁለተኛው ምንድነው? ወደ ቤተ መቅደስ ሲገባ ጉባኤ አይሁድን ገስጿቸዋል። አይሁድ ምን እያደረጉ ነበረ? በቤተ መቅደሱ ላይ ላሞችን፣ ርግቦችን፣ ዋኖሶችን አጠቃላይ በዚያ ዘመን ለመስዋዕትነት አስፈላጊ የነበሩትን እንስሳት ሁሉ እያደለው በቤተ መቅደሱ ይሸጡ ነበረ። በቤተ መቅደሱ ይቀርቡ የነበሩ መስዋዕት ስለነበሩ ህዝቡም ለመስዋዕት በየአመቱ እየመጣ እየገዛ መስዋዕት ያቀርብ ስለነበረ እነሱ የራሳቸውን ቢዝነስ ለመስራት የነሱን እንስሳት አርብተው ርግቦቹ ዋኖሶቹን እንስሳትን አርብተው ከዚህ ካልሆነ በቀር መስዋዕታችሁን እግዚአብሔር አይቀበልም በማለት ቤተ መቅደሱ በናገጅ አድርገውት ነበረ። ይህንን ሲያይ ወደ ቤተ መቅደስ ገባና እንስሳዎችን እየገረፈ አስወጣ፣ ርግቦችንም እንዲያስወጡ አደረገ። ከዚህ በኋላ ምንድን ያለ በጅራፍ ገረፋቸው ይላል። ጅራፍ እንግዲህ ፍርዱ ነው። ጅራፍ ማለት ፍርዱ ነው። ስለዚህ አስወጣቸው። በመጨረሻም የተግበሩ ቤተ አቡየ ቤተ ምስያጥ ቤተ ጸሎት ይሰመይ፣ የአባቴን ቤት የንግድ ቤት አታድርጉ፣ ቤቴ የጸሎት ቤት ይባላል ብሎ የተናገረበት ቤተ መቅደሱን የባረከበት ነው ማለት ነው። ከዚህ የምንረዳው በቤተ መቅደስ መሰራት የሚገባቸው ስራዎች አሉ። ባለፈው በኢትዮጵያም በስብከት በምኩራብ ዘመን እንዳቀረብኩት በቤተ መቅደስ መሰራት ያለበት አንደኛ ጸሎት ነው፣ ሁለተኛ ስግደት ነው፣ ሶስተኛ የምስጋና መስዋዕት ማቅረብ ነው። እነዚህንና ከመሳሰሉት ውጪ ሌላ በቤተ መቅደስ የሽቀላ ቦታ ማድረግ፣ የንግድ ቦታ ማድረግ አይገባም። ይህንን የሚናገረው ስለዚህ ቤተ መቅደሱን የባረከበት፣ በቤተ መቅደሱ ያሉትን በሐሰት የሚሰሩትን ያስወጣበት፣ ከነንብረታቸው ያባረረበት በአምሳለ በለስ ረገማ ለኃጢአት በበለስ አምሳል ኃጢአትን የረገመበት ዕለት ማናት ትባላለች? ሰኞ ትባላለች። በሰሙነ ሕማማት ካሉ ቀናት መካከል ሰኞ በአምሳለ በለስ ረገማ ለኃጢአት በበለስ አምሳል ኃጢአትን የረገመበት የሰው ልጅ ኃጢአት ያስወገደበት ነው። እንግዲህ ረገመ ሲባል ኃጢአትን ረገማት ማለት ኃጢአትን ከሰዎች ላይ አስወገደ፣ የሰው ልጅ ሁሉ ንጹህ አደረገው፣ የቆሸሸውን አጠበው፣ አጸዳው። የቆሸሸ ማንነታችንን የረከሰ ማንነታችንን ቅዱሳን አደረገን፣ ንጹሃን አደረገን። ይህን የምናስታውስበት ዕለት ነው ሰኞ ማለት።
ስለዚህ ሰኞ ይችናት፣ ማክሰኞ ደግሞ የጥያቄ ቀን ነው። ረቡዕ ምክረ አይሁድ የጸናበት ነው። ሐሙስ ጸሎተ ሐሙስ ይባላል። አርብ ስቅለት ነው። ቅዳሜ ደግሞ ቅዳም ስዑር ይባላል። እንደዚሁ ቀሪ ቀኖችን እግዚአብሔር ቢረዳኝና ቢያግዘኝ በእለት በእለት እያንዳንዷን ቀን እንዳትበዛ ወደ እናንተ አቀርባለሁ። አገልግሎቱ ለሁሉም እንዲዳረስ አዘጋጁም እንዲበረታታ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ልዑል እግዚአብሔር ለሰሙነ ሕማማት ያደረሰን ለዕለተ ትንሣኤ እንዲያደርሰን የእርሱ መልካም ፈቃድ ይሁን። ወስብሐት ለእግዚአብሔር። ይቆያል። አማኑኤል